ዋሽተኛል። እናቴ እንዳልሆነች እንጂ በግፍ እንደገደላችኋት መች ነገርከኝ? ብሌን አደጋ ነበር። ለኛም ቀላል አልነበረም። ቀላል አልነበረም? ጭራሽ ለወንጀል ምክንያት ትደረድራለህ? ያልሽው አይነት ሰው እንዳልሆንኩ ታውቂያለሽ። ሳሚ ትክክለኛውን ነገር ነው የተናገርከው። ከአምላክ የምጠብቀውን ነገር እኔ ማድረግ አለብኝ። ይቅርታ አድርጌልሃለሁ። እኔ ስላልኩሽ ነው ወይስ ከልብሽ ነው? አይ ከልቤ ነው። ጥሩ ነገር ነው ያስተማርከኝ። አመሰግናለሁ። ብሌን አንቺ በጣም ጥሩ ሰው ነሽ፣ ግን በዙሪያሽ በጣም ብዙ መጥፎ ሰዎች አሉ። ተጠንቀቂ። አልገባኝም። ስለማን ነው እያወራለሁ? ስለ ቃል፣ ስለ ሰላም እና ደግሞ ስለ ዳግም። ስለ ዳግም? ዳግም ምን አረገ? ሰላም፣ ቃል፣ ባህሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። አዎ ለአንቺ በእውነቱን ደብቀውሻል። ስለምንድን ነው የምታወራው? ሲጀመር አንተ እንዴት ላምን እችላለሁ? ካላመንሽኝ ዳግም መጠየቅ ትችያለሽ። አትጃጃ ዳግም። እኔ ለዚህ አይደለም የመጣሁት። እሺ ምን ሆንሽብኝ? ያቺ ቃል ናት ያናደደችሽ? የሰው ሰው እንደዚህ አትናገር። የምርሽ ነው? አይነ ፍቅር እየቀለድኩ ነበር እንደ መሰለ። ምን ሆነሽ ነው ብሌን? ለምን ትርፍ ነገር ትናገሪያለሽ? አረ ትርፍ ተናገርኩ እንዴ? በጣም ይቅርታ ብሌን። ምን ሆነሻል? ምን እንደሆነሽ ለምን አትናገሪም? ልንገርህ? አዎ በማላውቀው ነገር እየከሰሽኝ ነው። እሺ ልጠይቅህ። አንተ ቃልና እትዬ ሆናችሁ አልማዝን ገል ማን ነው እንደዚህ ያለሽ? ዋናው ጥያቄ አድርገዋል ወይስ አላደረገው? ዳግም መልስልኝ፣ እውነቱን ንገረኝ። አንዴ ቆይ ላስረዳሽ። ምንድን ነው የምታስረዳኝ? እንዴት እንደገደላችኋት ወይስ እንዴት እንደቀበራችኋት ነው የምታስረዳኝ? ወይስ አይኔን እያየ ለምን እንደዋሸኝ ነው የምትነግረኝ? አልዋሸሁሽም። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ አደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እንግዲህ ሳሚ ብሌን እጅ ትገባለች። ይሄኔ ከዳጊ ጋር ታልጣጣ ሊሆን ይችላል። ልጅቷ እጅ አከራሪ ስለሆነች በጭራሽ ይቅርታ አታረገላትም። ይሄኔ ለፖሊሱም ደውላ ትጠቁም ይሆናል። ብሌን ምንም አታረግም ብሎ መጠበቅ አይቻልም እያለ ነበረ። ዳኒና ብሌን ካሁን በኋላ አብሮ ሰላም እንደሚያውቅ ቃል ደስ ብሏታል። እነሱ ተጣልቶ በማየቷ በጣም ደስተኛ ሆናለች ማለት ነው። ነገር ግን ዳጊ ብሌንን ለማሳመን በሞከራቱም ነገር ግን ብሌን በጭራሽ አሁን የንተ ምክንያቶችን መስማት አልፈልግም፣ እባክህ ተወኝ ትላለች። ብሌን ላስረዳሽ እችላለሁ እባክሽ እያለች ነበረ። ሰላምዬም እንግዲህ አፋጥጥቻት ፊት ለፊቷ ማለት ነው። እንዴት ሰው ማክል ገለች እንዳልገደላችሁ የምትሆኑ ብላ ስትቆጣ ነበረ። አልማዝ ብር ካልሰጣችሁኝ መጥቼ እቅዳችሁን አፈርሳለሁ እያለች እየዛተች ነበር። ሳሚ እንግዲህ እንድትወደው ብሎ አሁን ያደረገው ነገር እንግዲህ ብሌን የራሱ ለማድረግ ይቅርታ ጠይቋት፣ ይቅርታ በምክንያት አሁን ተቀይራለሁ በጭራሽ የድሮ ሳሚ አይደለሁም እያላት ነበር። መቀየር ጥሩ ነገር ነው፣ ተቀይራ ስላየሁ በጣም ደስ ብሎኛል እያላት ብሌን አንቺ ጥሩ ሰው ነሽ፣ ነገር ግን ከአንቺ ጋር ያሉትን ሰዎች ተጠንቀቂ እያላት ነበር። ይሄ ደግሞ ምን ማለት ነው ስለው እንግዲህ ዳጊም ሆነ ቃል እና ሰላም አልማዝን ገለው እንደቀበራቱም ጭምር ሲነግሯት በጭራሽ ትደነግጥና በጭራሽ እኔ ማመን አልችልም፣ ዳጊ እኔ ልዋሸኝ አይችልም ብላ ስትከራከር ነበር። እንግዲህ እውነቱ ይሄ ነው፣ ግን እኔ የምነግርሽ ነገር ራስሽን ጠብቂ ብቻ ነው የምልሽ እያላት ነበር። በጭራሽ ዳጊ እንደዛ ማድረግ አይችልም ብላ ስትከራከርለት ነበር። ነገር ግን እውነቱ ነው እየነገርኩሽ ያለው፣ ሁሉም ሰው ውሸታም ነው፣ አንቺ ግን ንጹህ ልብ ስላለሽ
ማን ሁሉም ሰው እንዳንቺ ንጹህ ይመስልሻል እያለት ነበር። አሁን የምታወራው ነገር በጭራሽ ማመን አልፈልግም። እኔና ዳጊን ለማጣላት ታስበህ ከሆነ በጭራሽ አይሳካልህም እያለችው ነበር። ቆይ እናንተን አጣልቼ ምን ማገኝ ይመስልሻል እያለችው ነበር። እናም ቃል እንግዲህ አሁን ብሌን ከዳጊ ጋር እንደተጣላችው ለዳጊ ለሳሚ ትነግረዋለች። እንግዲህ ካሁን በኋላ መቼም አብሮ እንደማውን አረጋግጣለሁ። ሰላም ጋርም እየተጣላች ነው። ሰላም ከዚህ ቤት እንደምታባራት እርግጠኛ ነኝ እያለች እሷን ለመጉዳት ምንም ነገር እንዳታረግ ከንግግር የዘለለ ምንም ነገር እንደማታረጋት ቃል ግቢልኝ እያለቻት ነበር። ነገር ግን እኔ ምንም ያደረኳት ነገር የለም ብቻ አሁን ከዳጊ ጋር ጨርሰናል። ብሌኔ አሁን አልማዝ ብር እንደምትፈልግና በኃይሉ እንግዲህ ገኒ ሳስጨንቃትና እሷን ሊገል ሞከራ ሲያደርግ ፖሊስ እጅ ከፍንጅ ይዘዋል። ነገር ግን በገኒ የተነሳ ሰውን ራሱ የተጠረጠረው በሌላ ነገር ነበር። ሆኖም ግን ምንም እንዳላጠፋ ቢያስመስልም አሁን ነገር ግን እንግዲህ ቃል ጠቁማበት በቁጥጥር ስር ውለዋል ማለት ነው። እሷ ያላት ፍላሽ ላይ በኃይሉን ገደል የሚከት እንደውም ሳሚም አለበት ፍላሹ ላይ ማለት ነው። እንግዲህ አሁን ልትጠቀምበት ትሞክራለች። ሳሚም ቢሆን የውርሱ ተካፋይ በጭራሽ ልትሆን አትችልም። ለተወሰነ ጊዜ ብቻ ትጠቅመኛለህ ዳግን የራሴ እስካርግ ድረስ ከዛ በኋላ ከብሌን ጋር አጣላችኋለሁ ብላ እያሰበች ነበር። ሀሳቧ በእርግጥ ተሳክቶላታል። ምክንያቱም ሳሚን ልካ እንግዲህ ከሳሚ ጋር እንድትሆንና ሳሚን እንዲቀርበው ጥሩ ሰው መስለው እንዲቀርባትና እየጠየቃት ነበር። ነገር ግን በጭራሽ ጥሩ ሰው እንዳልሆነ በእርግጥ ነው። ነገር ግን ሳሚ ጥሩ ሰው ለመምሰል ሲሞክር በኃይሉን እንግዲህ ፖሊስ ቁጥጥር ስር ብሎ ጭራሹ ለፖሊሱ ጉቦ ለመስጠት እየሞከረ ነበር እና ጉቦ ለመስጠት እየለመናቸው ነበር። ነገር ግን አሻፈረኝ፣ አሁን ከኛ ጋር ወደ ጣባ መሄድ አለብህ፣ አለዛ ጉልበት እንድጠቀም አታስገድደኝ እያለ ፖሊስ በግድ ጎትቶ ወደ እስር ቤት ይከታል ማለት ነው። ነገር ግን ቃል ያንቺ እጅ እዚህ ውስጥ አለ ብላ ስትጠይቃት አረ በጭራሽ እኔ እንዴት ብዬ አጎቴ እንደዚህ አደርጋለሁ፣ በጭራሽ ምንም ያደረኩት ነገር የለም ስትል ትናገራለች። ነገር ግን ምንም አልተዋጣልኝም፣ ወንድሜ ታስሯል፣ ስለዚህ መሄድ አለብኝ ስትል እኔ ልምጣ እንዴ እናቴ ካንቺ ጋር ስትላት አያይ በጭራሽ አያስፈልግም እኔ ብቻ ነው የሚሄደው ትልና ሰላም ወደ ጣባ ስትሄድ በኃይሉ ታስሮ ታገኛለች ማለት ነው። እና በኃይሉን ለማናገር ብትሞክሩም ነገር ግን ምን እንደተፈጠረ ልታጠራ ስትሞክር ነበር። እንግዲህ ሳሚ አሁን በኃይሉን መጠየቅ አለብን ስትል ነበር ቃል እና አሁን እኛ ሄደን ካልጠየቅ ነው እኛ አውቀን ያሳሰር ነው ይመስላል። ስለዚህ አንድ ነገር ማድረግ ሳይኖርብን አይቀርም እያለት ነበር እና በሀሳቡ ተስማማና ምንም እኛ እንደጠቆምን በጭራሽ በኃይሉ ማወቅ የለበትም፣ ስለዚህ ወደ ጣባ ሄደን ቃሉን መስጠት አለብን እያለችው ነበር እና እሱም በሀሳቡ ይስማማል ማለት ነው። እንግዲህ አንቺ ካልሽ እናደርጋለን ብሎ ይወስናል። በኃይሉን ለመጠየቅ ወደ ፖሊስ ጣባ ሲሄዱ በኃይሉ በቁጥጥር ስር ውሎ ነው ያለ እና አንቺ ጠቁመሽ እንዳያሽና እንደውም ፍላሹን ለፖሊሶች እንደሰጠሽም ጭምር ይነግራታል። አንድ ነገር ሳሚ ትሎ ይለዋል። ፍላሹ ላይ እኔ ብቻ ወንጀል የሚሰራ ያለው ይመስላል። ፍላሹ ላይ አንተም ሆነ እኔ እንግዲህ የሚከቱን ሁሉ ነገር አለ፣ ስለዚህ ብትጠነቀቅ ይሻላል እያለው ነበር እና ይህንን ክስ እንድታነሰውና ፍላሹን ለሱ እንዲሰጠው ያስገድዳታል ማለት ነው። አለዛ ግን ለሰላም የብሌን ልጅ እንደሆነችም እናቷ ብሌን እንደሆነች ልጇ ብሌን እንደሆነች አስረግጬ እነግራለሁ ብሎ እያስፈራራት ነበር። ጭራሹ እኔን ታስፈራራኛለህ ስትለው እንግዲህ ያልኩሽን ነገር እንደማረግ አትጠራጠሪ፣ የምልሽን ነገር ማድረግ አለብሽ እያላት ነበር። ነገር ግን ዳጊ ያልጠበቀ ነገር ነው የተፈጠረ። በኃይሉ እንግዲህ በመጨረሻ ይሄ ይገባው ነበር። እህቱ ላይ የሰራ ግፍ እህቱ ልጁ ነጥቆ ሰራተኛ ሆና እንድትገባ እንደውም ትክክለኛ ልጅ ያለች ልጅሽ ነው ብሎ አምጥቶ ብዙ ነገር እንደውም እህቱን ለመግደል ሲሞክር፣ እሷ ግን አሁን እስር ቤት ተመላለሳ እሱን ለመጠየቅ ታለቅሳለች። ሰላም እጅግ በጣም የምትወደው ወንድሟ ነው። እሱ ግን እሷን ለመጉዳት የማይቆፍር ድንጋይ የለም። እሷን ለመጉዳት ብዙ ነገር እያደረገ ነበር ማለት ነው። ወንድሜ ምን ማድረግ እችላለሁ? በምን ልረዳ እችላለሁ? በጭራሽ እዚህ እንድትቆይ በጭራሽ አልፈቅድም። ከዚህ ትወጣለህ በቅርቡ አታስብ እያለችው ነበር።
አይ ለነታስቢ እኔ እወጣለሁ። አንድ ሰው ነው እኔ ላይ እየጠቆመብኝ፣ ይህንን ደግሞ እወጣለሁ። እቺ የተረገመች ለሷ ብዙ ነገር አድርጌ ጭራሹ እኔን አሳልፈ ለፖሊስ ሰጠችው ማለት ነው። የእጇን የምሰጠው ምናለች በሉ እያለ ማዛት ቀጠለ። እና ቃልን ለምንድነው ለሰላም እባክሽ አውቀሽ ከሰላም ጋር ያጣላሽን አንቺ ነሽ፣ ስለዚህ ከሰላም ጋር እንድታስታርቂኝ እፈልጋለሁ እያለች ነበር። እና አስታርቅሻለሁ ምን ችግር አለው ብላ ስታለው ነበር። ነገር ግን እያስመሰለች ነበር ቃል አሁንም ብሌን ከዛ ቤት ከሰላም ጋር ተጣልታ እንድትወጣ እያደረገችው ነበር ማለት ነው። ያቀደችው ነገር በሙሉ ስላልተሳካለት ንዴቷና መጥፎ ክፉነቷን ሰላም ላይ ለመወጣት ስትሞክር ነበር። እና እባክሽን ብላ ብትለምነው ግን እያደረግሽዋለች ነገር ምንም እየገባኝ አይደለም ስትላት ነበር። እንግዲህ የምናገረው ጠንቅቄ የማቅ ልጅ ነኝ፣ እባክሽ የሌለ ነገር አታውሪ ስትል ነበር። ሆኖም ግን እኔ አሁን እውነቱ ብቻ ነው ልነግርሽ የምፈልገው ብሌን፣ እባክሽን ንቂ፣ ማንንም ማመን የለብሽም እያለት ነበር። እሷም በዛ ጉዳይ ትስማማለች ማለት ነው። ነገር ግን አሁን እንደሆን ምን ማድረግ እንዳለባት ጭምር እየነገረው ነበር። እኔ ዳግም በጣም አምናለሁ፣ የተፈጠረው ነገር አደጋ እንደሆነ ነግሮኛል። ስለዚህ በዚህ ምክንያት ልትቀርበኝ አትሞክር፣ እኔ በጭራሽ ካንተ ጋር መሆን አልፈልገውም ስትለው ነገረችው። እሱ ግን አይ ብቻ ብዙ ሊጎዳሽ የሚችሉ ሰዎች ስላሉ ከጎንሽ ሆኜ እንድረዳሽ እባክሽ ፍቀጅልኝ፣ እኔ ድሮ ሳሚ አይደለውም በጭራሽ ተቀይራለሁ በማለት እሷን ለማባበልና እሷን ለመቅረብ ስሞክር ብሌን ግን በጭራሽ ላገኘክ ላይክም አልፈልግም እባክህ ራቀኝ በማለት ትጮውበታለች። እሱ ግን እጅ የገባች ብሎ ስደሰት ገና ደስታው አጣጥሞ ሳይጨርስ ዳግም ይህንን ያደረግኩ አንተ እንደሆንክ በደንብ አውቃለሁ፣ ትሰማኛለህ? ብሌን መቼም ቢሆን ያንተ ልትሆን አትችልም ብሎ ይዝትበታል። እሱን አብረን እናያለን። ታዲያ የማን ነው? ያንተ ነው የምትሆነው? አልቀረብም። ስለዚህ ምንም ቢፈጠር ብሌን ሁሌም ብትሆን የኔና የኔ ብቻ ነች ብሎ ይነግረዋል ዳግም። እሱን አብረን የምናይ ይሆናል። እልቁንስ ከሷ ብትርቅ ይሻላል ይለዋል። እሱን እናያለን ስትለው ነበር። እና ዳጊ እባክሽ እያታለለሽ ነው። አዎ አጥፍቻለሁ፣ ስለነገርኩሽ ይቅርታ አድርጊልኝ፣ ነገር ግን እውነቱን እየነገርኩሽ ነው እያላት ነበር። እውነቱን እንደነገርሽኝ በምን ላረጋግጥ እችላለሁ? ዳጊ እኔ እንኳን በኋላ አንተን ምንም ማመን አልችልም፣ ላምንክ አልችልም ትላለች። እውነቴን ነው፣ በጭራሽ ምንም ነገር ልዋሽ አልፈልግም። እኔና አንቺን ለማጣላት ያደረጉት ሴራ ነው እንጂ ምንም ያደረጉት ነገር የለም ስል ይናገራል። ነገር ግን ቃል በኃይሉ እንድታሰር እድሜ ልኩን እንድበሰብስ ነው እንጂ ከዛ እንድወጣ በጭራሽ አልፈልግም ስትናገር ነበር። ነገር ግን መስላ እየለቀሰች ነበር እና ብሌን ግራ ገባት። ምክንያቱም ለፖሊስ ሰላምን አሳልፋት ትስጥ ወይንስ አትስጥ የሚል ግራ ጋብቷት እያለቀሰች እና ግራ ስትገባ ነበር። እና ሰላም ስታይ አገላምጣኝ እኮ ነው የገባችው፣ ምንድነው ሆነችው ቃል ብላ ስትጠይቅ ከፍቅረኛ ጋር ተጣልታ ይመስለኛል። እኔ ራሱ ብዙ ነገር ነው የተናገረችኝ። አንቺን ብዙ ነገር ተናገረችሽ? አዎ እኔን ብዙ ነገር ነው የተናገረችኝ ማሚ እያለቻት ነበር። እና እንዳጋጣሚ ለማናገር ወደ ኩሽና ብሌን ጋር ትሄድና ሰላምዬ ልታናግረው ስትወስን እና ብሌን የሰማችውን ነገር ዝርግፍ አድርጋ ነገረቻት። አልማዝን ገላችሁ እንደቀበራችሁ ሰምቼ ነው፣ እንዴት ትደብቃለሽ እትዬ ስትላት ሰላም በጣም ኮዋለች፣ በጣም ደነገጠች። እናት ሆነች እንዴት እናት ላይ እንደዚህ ነገር ታደርጋለች እያለች ልጄ አደጋ ነበረ ብትላትም ነገር ግን በጣም ደነገጠች። ገኒ ያልጠበቀችው ነገር ሰላምዬ ያልጠበቀችው ነገር ነበር እና በጣም ደንግጣ ነበር። ሁሉ ነገር ደርሼባችኋለሁ ብላ ነገረቻት። ሰላምዬ መናገር ያልተፈጠረው ነገር ምን ትበለው የምትናገረው ነገር ግራ ገባትና ደነገጠች። ከዛ እንዳጋጣሚ እንግዲህ አልማዝ ደግሞ በህይወት አለች። እንግዲህ ለቃል ትደውልና በኃይሉ ጋር ስደውል ስልኩ አይሰራም እና አሁን 200,000 ብር ካለመጣችሁ ላይ ቀጥ ብዬ ቤቱ ድረስ እቤት እመጣለሁ ብላ ስታስፈራራ ነበር። እና በጭራሽ አሁንም እባክሽ ስትላት ነበር። ነገር ግን በኃይሉ ስልኩን አያነሳልኝም፣ አሁንም 200,000 ብር አካውንቴ ላይ ካላስገባችሁልኝ
ቀጥ ብዬ እቤት ድረስ እመጣለሁ፣ ከዛ ጉዳችሁን አዘረግፋለሁ ስትላት ነበር። እና ቃል በጣም ፈርታ ደንግጣ ነበር። ሞተች የተባለችው አልማዝ ድንገት ፊት ለፊት ሰላም በር ላይ ትገኛለች ማለት ነው። እና ወደ ተመልካዮቼ የዛሬ ቪዲዮ ይህንን ነበር። በቀጣይ ቪዲዮ እስከንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ሰላማችሁ ይብዛልኝ። ቪዲዮን ከወዳችሁ ላይክ፣ ሼር ማድረግ እንዳትረሱ። ለምታበረታቱን ኮሜንት፣ ሼር ለምታደርጉኝ ከልብ አመሰግናለሁ።